ዳግማዊ አጼ ምኒልክ በአጸደ ስጋ በተለዩ ጊዜ በወቅቱ አጽማቸው የስዕል ቤት በነበረችው በኪዳነ ምሕረት ቤተክርስቲያን እንዲቆይ ከተደረገ በኋላ በልጃቸው በንግስተ ነገስት ዘውዲቱ አማካኝነት ለመልካም ስራቸው ለአርያነታቸውና ለተግባራቸው ቋሚ መታሰቢያና ታላቅ የሆነ አሻራቸውን የሚያሳይ መዘከሪያ እንዲሰራ ሀሳብ ቀረበ። በወቅቱ አልጋ ወራሽ ከነበሩት ከአጼ ኃይለ ሥላሴ ከመኳንንቱ ከመሳፍንቱና ከዘመኑ ባለስልጣናት ጋር ንግስተ ነገስቷ ባደረጉት ምክክር አሁን ከጀርባዬ የምትመለከቷት ታላቅ ቤተክርስቲያንና ገዳም ለዳግማዊ አጼ ምኒልክ መታሰቢያ ተገነባች ማለት ነው። ይህቺው ገዳም የአርመን፣ የግሪክ፣ የህንድ፣ የጃፓንና የመሳሰሉት ሀገራት መሐንዲሶች አሻራቸው ያረፈባት የቤተ መንግስቷ ባለዘውዷ ታሪካ ነገስት ባታለ ማርያም ገዳም ነች። የዚህችን ገዳም ሃይማኖታዊና ታሪካዊ አሻራ እንዲሁም ከቤተ ክህነት መንፈሳዊ ትምህርት አኳያ በኢትዮጵያ ያበረከተችውን አስተዋጽኦ አስመልክቶ ዛሬ ቅኝት እናደርጋለን። አብራችሁን ቆዩ። ጤና ይስጥልን። ጓንና መጣ ከሰላም መጣ። ደህና ነዎት? እግዚአብሔር ይመስገን ደህና። ሰላም ነዎት? እግዚአብሔር ይመስገን ደህና። ማን በለርሶ? እኔ መጋቢ አዲስ ተሾመ እባላለሁ። እሺ። የዚህ ታሪካዊ ገዳም አስጎብኚ ነኝ። እሺ። ዛሬ በተወሰነ መጠን ሃይማኖታዊና ታሪካዊ ገጽታውን እንመለከታለን። ከምንም በላይ ደግሞ እርሶ የተማሩትም እዚህ ይመስለኛል። እዚህ ነው የተማርኩት። ስለዚህ እዚህ እንደተማረ እንደ ገዳሙ መንፈሳዊ ትምህርት የተደቀ መዝሙርም እንዳስጎብኚም እናወራለን ማለት ነው። እሺ። ገዳሙ ታሪካዊ ቦታ ነው። ያው እንደምታውቁት የቤተ ክርስቲያኑ ጉልላት የምኒልክ ዘውድ ነው። ብሎ ዘውዳቸው አለ። የፀሐይ ጨረር የሚመስልም ነገር አለው። አዎ። ምንድነው ትርጉሙ? እሱ ምኒልክ ብርሃንን ለኢትዮጵያ ያፈነጠቁት ስልጣኔ ያስገቡት ከአውሮፓ ምኒልክ ናቸው ነው። ያላስገቡት ነገር የለም። ባቡር፣ ኤሌክትሪሲቲ፣ ቴሌፎን፣ መኪና፣ ሆቴል፣ ሆስፒታል፣ ትምህርት ቤት፣ ድራማ፣ ቲያትር፣ ፖስታ፣ ካሜራ፣ ወፍጮ ወዘተርፈ ያስገቡት እሳቸው ናቸው። የመጀመሪያ ኢትዮጵያ ሹፌር እሳቸው ናቸው። ስለዚህ ብርሃን የፈነጠቁት የፀሐይ ብርሃን ነው። ስለዚህ ገዳሙ ለሳቸው መታሰቢያ የተሰራ ስለሆነ እሱን ለማሰብ ነው። አዎ፣ በጣም ጥሩ። ሞደርናይዜሽን ኪንግ ናቸው። አዎ፣ ልክ ነው። የአፍሪካ ሁሉ ኩራት፣ የአፍሪካ ሁሉ አባት፣ የስልጣኔ አባት። እሺ። መስራታ በ1910 ዓመተ ምህረት ነው ያለቀው። በ1920 ነው። 10 ዓመት ነው የፈጀው። ያሰሩት ንግስት ዘውዲቱ ናቸው። ለአባታቸው መታሰቢያ ቅድም ተናግሬዋለሁ። ኢንጂነሮቹ ነጮች ናቸው የሰሩት። አርመኖች፣ ህንዶች፣ እስራኤላውያን። አርኪቴክቱ ጀርመናዊ ነው። ድንጋዩ በዛን ጊዜ በቀን 50-60 በሬ ነው የሚሰማራው። ከረርና ከለገጣፎ ሁለት በሬ አንድ ላይ የተጠመደ የጋሪ ዕቃ ይገጠምላቸዋል። ከኋላ ጎማው ብረት ነው። በዛ እየተጎተተ ይመጣል። ከአንድ ሜትር በላይ ርዝመት ያለው ድንጋይ አለ። ከዛ በኋላ እዚህ ከመጣ በኋላ በዛን ጊዜ መኪና የለም። የአጼ ምኒልክ አውቶሞቢል ብቻ ነው ያለው። እሱ ድንጋዩ ይጠረባል፣ ይለዝባል። ጉድጓድ ተቆፍሮ ውሃ ይሞላና ለ3-4 ቀን በውሃ ውስጥ ይዘፈዘፍና በውሃ ተፈትኖ ነው የሚሰራው። ወተር ፕሩፊንግ ነው። ውሃ በማይመጥ ድንጋይ ነው የሚሰራው። እንደገና ደግሞ ስንዴ በሀገር ውስጥ በብዛት ይቦካል። ስንዴ ይቦካል። የኖራ ዱቄት ከእስራኤል ሀገር ይመጣል እስከ ጅቡቲ በመርከብ ከጅቡቲ በባቡር ይመጣል። ባቡር ያስገቡት ምኒልክ ናቸው። ኬሚካሎች ይመጣሉ ከእስራኤል ሀገር ኬሚካሎች ይመጣሉ። ጉድጓዱ ይቆፈርና 6 ወር ይቦካል። 6 ወር ከተቦካ በኋላ በደንብ ሲብላላ ስቲክ እየተደረገ እየተጣበቀ ነው የተሰራው እና ምንም አይነት ሲሚንቶ ፌሮ አልገባበትም። ከረርና ከለገጣፎ በከብት ጉልበት ማለት ነው። በበሬ በአንድ ቀን በሬ 50-60 በሬ ነው የሚሰማራው። ሁለት በሬ አንድ ላይ ይጠመዳል። ይገርማል። እንደውም መጋቢ ምን ሰምቻለሁ፣ በወቅቱ ከሩቅ ቦታ ድንጋይ ተሸክመው የሚያመጡ በሬዎች ተጨማሪ ጉልበት አይኖራቸውም ተብሎ ስለሚታሰብ አንዴ ካመጡ በኋላ ለእርዳ አገልግሎት ነው የሚውሉት። አንዴ ሁለቴም ሶስቴም ካመጡ በኋላ ከደከሙ መንገዱ ረጅም ስለሆነ ይታረዱና በጳጳስ ተባርከው ወታደሩም ህዝቡ ይመገባቸዋል። በዚህ የተነሳ 10 ዓመት የሚፈጀው ይህ ገዳም የተመሰረተው በዳግማዊ አጼ ምኒልክ መታሰቢያነት ሲሆን የመሰረተችውና ወይንም ቤተክርስቲያኑ ገዳሙ የተመሰረተው በንግስት ዘውዲቱ በልጃቸው ነው፣ በንግስተ ነገስታት እና እንደተመሰረተም መንፈሳዊ አገልግሎት ለህዝብ እንዲሰጥ በማድረግ
ስብሐተ ማህሌት፣ ስብሐተ ሰዓታት፣ ቅዳሴ፣ ውዳሴ ከዚያም ትምህርተ ወንጌል እንዲሰጥበትና ህዝብ እንዲድንበት ተደርጎ ሲያገለግል ነገር ግን ይህ ሁሉ መንፈሳዊ አገልግሎት ሊከናወን የሚችለው ትምህርት ቤት ሲኖር ስለሆነ ትምህርት ቤት ማለት የአብነት ትምህርት ቤት የአብነቱ ትምህርት ቤት የገዳሙ ይሄ ትልቁ ህንጻ ያለው በ1920 ዓመተ ምህረት ነው ተጠናቆ ተሰርቶ ወደዚህ ወደ ትልቁ ቤተ መቅደስ ታቦተ ሕጉ ለእግዚአብሔር የገባው። ከዛ በፊት ግን ኪዳነ ምሕረት ነበረች። እቺ ስዕል ቤቷ በስዕል ቤትነት የኖረች እንደ ዛሬ ጽላት ሳይገባባት በፊት ገባሪተ ተአምር በቦታው ያለ ጸበልና ጸሎት ስዕሉ ተአምር እያደረገ የእመቤታችን ስዕል የቅድስት ኪዳነ ምሕረት ስዕል ያለበት ነው። በዛ ቦታ ነበረ። በዚህ ግቢው አንድ ግቢ ውስጥ ሁለት ቤተክርስቲያን ነው በአሁኑ ሰዓት ያለ። በጣም የገረመኝ መጋቢ ከተሰራ እንግዲህ ከ100 ዓመት በላይ አልፎታል። ኢትዮጵያውያን በብዙ መንገድ የኪነ ህንጻ ታሪካችን በጣም አስደማሚ ቢሆንም ይሄ በራሱ እንደ ቀላል የሚታይ አይደለም። ከ100 ዓመት በፊት እዚህ ቦታ ላይ ዘመናዊ ማሽን አለ ተብሎ አይታሰብም። በከብት ጉልበት በሰው ጉልበት እንደዚህ እቃ ተጓጉዞ በዚህ መጠን የተፈለፈለ የሚመስል አለት መዋቀሩ በጣም ይገርመኛል። የኢትዮጵያውያን ተሳትፎ ምን ነበረ ተብሎ ይታሰባል በወቅቱ? ኢትዮጵያውያን ያው በጉልበት ረድቷል። ምንም ብዙ ቻሌንጅ ነበረው በዛን ጊዜ። ዘመናዊ ማሽነሪ የለም ድንጋይ የሚያቀብል እንደዛሬ። ኢትዮጵያውያን ያው ለሃይማኖታቸው አሟቾች ናቸው። ኢትዮጵያውያን በጉልበታቸው በጸሎት በገንዘባቸው ያው ረድቷል የሚገባው ሁሉ። አሁንም እየረዱ ቤተክርስቲያኑ የሚተዳደረው በህዝቡ ነው። በጣም ጥሩ። ቤተክርስቲያኗ በአራቱ ማዕዘን የአንበሳ ስዕል አንበሳ ቤተክርስቲያን አስተምሮ አለው ምሳሌ ያለው አንበሳ ነገስታት ባሉበት በዘውዳቸው ላይ ይቀረጻል። ከላይ ዘውዳቸው ላይ እንደገና ደግሞ በዙፋናቸው ላይ መደገፊያውና እግሩ ላይ ይቀረጻል። በግድግዳቸው ላይ ሁሉ ምስሉም ይሳልበታል፣ ሐረጉም ይሳልበታል። አሁን ምልክ ቤተ መንግስት ብትሄድ ዙሪያውን አጥራቸው ሁሉ ዘውድ አለው። እዚህ ወደ ስላሴ መግቢያ አንበሳ አለ። 6 ኪሎ አንበሳ አለ ምሳሌ ያለው የአሸናፊነት ያልበገሬነት የጀግንነት ነው አንበሳ ምሳሌው። ነገስታትም አሸናፊዎች ናቸው። ህዝቡ ቢያሸንፍም ስሙ ለንጉስ ይሰጣል ማለት ነው። አንበሳ ደግሞ ከመታ ይሰብራል። የዱር አራዊት ንጉስ ነው አንበሳ። ንጉስም ደግሞ ወንጀለኛ ከቀጣ ሰማይ አይታረስም፣ ንጉስ አይከሰስም ነው። ንጉስ ከእግዚአብሔር በታች ሙሉ ባለስልጣን ነው ማለት ነው። የሚሾሙም በእግዚአብሔር ነው የሚሰየመው። ሌላው ደግሞ አንበሳ በመንፈስ ቅዱስም በወልደ እግዚአብሔርም ይመሰላል። የቤተ ክርስቲያን ጠባቂ ነው። ይሁዳ ደግሞ ይባላል። ይሁዳ ቢባለው ደግሞ ያዕቆብ ልጅ ነው። ይሁዳ ያዕቆብ 12 ልጆች አሉት፣ ወንድ ብቻ። ከ12 ልጆች መካከል ንግስና የተሰጠው ይሁዳ ለሚባለው ልጅ፣ ክህነት የተሰጠው ለሌዊ ነው። የዛ የይሁዳ ዳይናስቲው የዘር ሐረጉ ወደ ኢትዮጵያ ገብቷል ነው። ከዛሬ 3000 ዓመት በፊት ከማን ጋራ? ከቀዳማዊ ምኒልክ ጋራ፣ ከንግስት ሳባና ከንጉስ ሰሎሞን ልጅ ጋራ ወደ ኢትዮጵያ ገብተዋል ነው። ያው ይሁዳ አንበሳ እንግዲህ ዳይናስቲው እስከዛሬ ድረስ ቆይቷል። ከዛ ባሻገር ደግሞ ገዳሙ ራሱ በቅርጽ ከመቀረጹ ባሻገር በአንበሶች ትጠበቅ ነበር የሚልም ታሪክ አንብቤያለሁ። ምን አይነት አንበሶች ይጠበቃል ከተባለው አንበሳ የዱር አራዊት አንበሳ እንዳለ ይታወቃል። ነገር ግን አንበሳ የተባለው እዚሁ ዙሪያውን ያሉት እነዚህ አንበሶች ናቸው። አንበሶቹ ድሮ እንደውም በየዓመቱ ወርቅማ ከረድ ይቀቡ ነበር አሉ ታኅሳስ በዓታ ሲደርስ። ግን አሁን ቆይቷል። ከቀረ ራሱን ከረድ ይዞ ነው ቁጭ ያለው። ይሄ አንበሳ በመንፈስ ቅዱስና በወልደ እግዚአብሔር ይመሰላል። መንፈስ ቅዱስ ደግሞ ቤተክርስቲያን ጠባቂ ነው። ስለዚህ መንፈስ ቅዱስ በአንበሶቹ ላይ አድሮ ቤተክርስቲያንን ይጠብቃል ነው። በአንበሳ ትጠብቃለች ማለት። ይሄ ሁሉ መንፈሳዊ አገልግሎት ሊከናወን የሚችለው ቤተ ጉባኤ ሲኖር፣ ቤተ ጉባኤ ማለት የአብነት ትምህርት ቤት መንፈሳዊ ትምህርቱ የሚሰጥበት ማለት ነው። ከዛ የተነሳ በ1925 ቤተ ጉባኤው ተመሰረተ፣ ትምህርት ቤቱ ተመሰረተ ማለት ነው። ትምህርት ቤቱም ሲመሰረት በዳግማዊ አጼ ምኒልክ መታሰቢያነት በሳቸው ስም ነው ልጃቸው ንግስተ ነገስታት ዘውዲቱ የመሰረተችው። ስለዚህ እንግዲህ ገዳሙ ማለት የገዳሙ አገልግሎት መንፈሳዊውን አገልግሎት ለክርስቲያኖች ለምእመናን ወምእመናት የሚሰጥ ስጋ ወደሙ የሚሰጥበት፣ ይልቁኑ ደግሞ ቦታው በአጸድ የተሞላ እንደመሆኑ መጠን ለሱባኤም ይበልጥ በአሁኑም ሰዓት በፍልሰታ ጊዜ የእመቤታችን ጾም በሚሆንበት ጊዜ በጣም ብዙ ህዝብ መጥቶ በዚህ ቦታ ይጸለያል። በዚህ ቦታ ጸልዮ በረከተ ስጋ በረከተ ነፍስን ያገኛል። እመቤታችን የምትባርካቸው ናቸው ማለት ነውና
ይህ መንፈሳዊ አጸዱም በሰፊው ያለበት ይሄ አጸድ ገዳማዊ አጸድ በአዲስ አበባ ልዩ ገዳም ማለት ነው። በአዲስ አበባ ከተማ እንደዚህ በአጸድ የተሞላ አጸዶቹ ደግሞ የተፈጥሮ ብቻም ሳይሆኑ የተተከሉና እንክብካቤ እየተደረገላቸው ለጸሎት የሚጋብዙ ወደ ሰማይ ብቻ የሚያሳስቡ ከምድራዊ ሀሳብ ይልቅ ሰማያዊ ሀሳብን ለማሰብ ተፈጥሮንም እያዩ የተፈጥሮ ባለቤትን ለመመልከት የሚረዳ ገዳም ነው። ይሄ ገዳም ከገዳምነቱ ባሻገር ሌላ ተጨማሪ ምስጢር አለው። እርሱም መንፈሳዊ ትምህርቱ ነው። ከሌላው ትንሽ ተለይቶም ተነጥሎም የሚወራለት አንዱ እሱ ነውና ገዳሙ በተመሰረተበት በዚያ ሰሞን ብዙ ሳይርቅ ነው መንፈሳዊ ትምህርቱም የተጀመረውና ከመንፈሳዊ ትምህርት አኳያ የዚህ ገዳም አበርክቶ ምንድነው? እነማንን አፈራ? ይሄ ገዳም ያው እንግዲህ ንግስት እቅድ ነበራቸው መንፈሳዊ ትምህርት ቤት ለማሰራት። ነገር ግን ያው እሳቸው ቤተክርስቲያኑን ጨርሶ ከአንድ ዓመት ከመንፈቅ በኋላ ስላረፉ ጃንሆይ በዛ ጊዜ ይሄ ቤተክርስቲያን ሲሰራ የሀረር ገዢ ነበሩ። ጃንሆይ የሀረር ገዢ ስለነበሩ ያው እንግዲህ ጃንሆይ አባታቸው ራስ መኮንን አርበኛ ጀግና ነበሩ። በየሄዱበት ጦር አይበግራቸውም፣ አሸንፈው ይመጣሉ። የጦር መሪ ስለነበሩ ምኒልክ እንደውም እኔ ከሞትኩ በኋላ ጃንሆይ ይንገሱ ብሎ ራስ መኮንን ይንገሱ ብሎ ተናዞ ነበር ይባላል። ከዛ ፈቃድ እግዚአብሔር ስላልሆነ ምኒልክ እያሉ ራስ መኮንን ስላረፉ አዝኖ ነበረ ምኒልክ። አሁን የእሳቸውን ሀዘናቸውን ያው እንዳለ ውለታ ስላላቸው ንግስት ሲነግሱ መሳፍንቱና መኳንንቱን ጃንሆይ የሀረር ገዢ ሆኖ እንዲቆዩ አባታቸው በሰሩት ጀግንነት አባታቸው በሰሩት ስራ መልካም ስራ ጃንሆይ የሀረር ገዢ ሆኖ እንዲቆዩ በኋላ ወደ ስልጣን እንዲመጡ ማለት ነው። ንግስት ያርፉ ከዛ ንግስት ያርፉ ጃንሆይ ወደ ስልጣን መጡና ቤተክርስቲያኑ ትምህርት ቤቱን ታች በ1925 መሰረቱ። ምክንያቱም ቤተክርስቲያንና ትምህርት ቤት የአንድ ሳንቲም ሁለት ገጽታዎች ናቸው። ተማሪ ከሌለ ቤተክርስቲያን ከሌለ ቤተክርስቲያን ትምህርት ቤት ከሌለ ቤተክርስቲያን ምንም መቆሙ ትርጉም የለውም። ስለዚህ ይሄ ትምህርት ቤት ከተቋቋመ ጀምሮ ከተመሰረተ ጀምሮ 28 ሊቃነ ጳጳሳት ነው የወጣው። 28 ሊቃነ ጳጳሳት እዚህ ረግጦ እዚህ ተምሮ ጉባኤ ቤት ሊቃነ ጳጳስና ማዕረግ ደርሷል። እንደገና ደግሞ ብዙ የሀገር መሪዎች እንደገና በአሜሪካ በመላው ዓለም ያሉ አለቆች፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ሰባኪያነ ወንጌል እስካሁን እያጎረፈ ነው። የትምህርት መፈለቂያ ነው ይወጣ የሰባቱ ጉባኤዎች። እርስዎ እዚህ ነው የተማሩት? እኔ እዚህ ነው የተማሩት። ምን ተማሩ እስቲ ያስታውሱ? የቅዳሴ ያስመርቅ ያለው ዜማ፣ ቅኔ፣ መጻሕፍተ ሐዲሳት እንዲሁ እሱንም ጨርሻለሁ። ብዙም ዘንድሮ ዓመት እመረቃለሁ እያስባለሁ። ማታ ደግሞ ስለዚህ ዘንድሮም እየተማሩ ነው? አሁንም እየተማርኩ ነው። በጣም ይገርማል። በዘመናዊም ደግሞ ኔክስት ይር ሁለተኛ ዲግሪን እቀጥላለሁ። ዘንድሮ መጀመሪያ ዲግሪን እጨርሳለሁ። በጣም ጥሩ። መንፈስ ቅዱስ ቀዳሚ ዜማ ግበሩ በዓለ በትብስት እስከ አቅርንቲሁ ለምስዋዕ ዛቲ ፋሲካ ቀዳሚት ሕግ ዮሐንስን ያሉ ያጠምቅ በሄኖን በቅሮ በሳሌም በማዕዶተ ዮርዳኖስ። ይሄ እንግዲህ የዳግማዊ ምኒልክ መታሰቢያ የመምህራንና ቀሳውስት ማስረጃ መንፈሳዊ ትምህርት ቤት የተመሰረተው ቤተክርስቲያኒቱ ማለት በዓታ ለማርያም ቤተክርስቲያን ወይም ደግሞ በማዕረግ ስሟ ታሪካ ነገስት በዓታ ለማርያም ቤተክርስቲያን ከተመሰረተች በኋላ ነው። ቤተክርስቲያኒቱ በ1910 ዓመተ ምህረት ተመስርታ በ1920 ተመርቃለች እና ከዚያ በኋላ እንግዲህ ቤተክርስቲያኑ የተመሰረተበት ዋናው ዓላማው ለታላቁ ንጉስ ለዳግማዊ ምኒልክ መታሰቢያ እንዲሆን ተብሎ ነው። ከዚያ በኋላ ለቤተክርስቲያኒቱ ምርቃት ከ14ቱም ክፍላተ ሀገር በዚያ ጊዜ ክፍለ ሀገር ነበር የሚባለው ከ14ቱም ክፍላተ ሀገር የተውጣጡ ሊቃውንት መጥተው ቅዳሴ ቤቱ ተከናወነ ወይም ደግሞ ቤተክርስቲያኑ ተመርቃ ታቦተ ማርያም ገባች ማለት ነው።
ያን አገልግሎት የተመለከቱት ቤተክርስቲያኑን ያሰሩት ንግስት ነገስታት ዘውዲቱ ያን አገልግሎት ሲያዩ ይህ አገልግሎት መቋረጥ የለበትም እንዲሁ መቀጠል አለበት። ምክንያቱም አገልግሎቱ ከዋዜማው እስከ ዕለቱ እስከ ማግስቱ ድረስ ነበረ። በተለይም ደግሞ በመሃሉ ስብከት ስለነበረ የዚያ የስብከት አገልግሎት የተለየ አገልግሎት ነበረ። ያንን ንግስቲቱ በቅርብ ሆነው ይመለከቱ ነበር። እሳቸው ብቻ ሳይሆኑ መኳንንቱ፣ መሳፍንቱ ሁሉ አብረዋቸው ይመለከቱ ነበረ። በተለይ ታቦተ ሕጉ ሲከብር ግሱ ተገሶ ወረቡ ተወርቦ ቸብቸቦ በሚባልበት ሰዓት ላይ ንግስቲቱ የተለየ ስሜት ይሰማቸው ነበረ እና የተለየ አድናቆት ነበራቸው። ሊቃውንቱ ያቀረቡት ምስጋና ማለት ነው። ያንን ተከትሎ ያ ምስጋና ሁልጊዜም እንደዚህ እንዲኖር እፈልጋለሁ። ሁልጊዜም እግዚአብሔር ሲመሰገን ማየት ይወዱ ስለነበረ ምስጋናው እንዲቀጥል ፈለጉ። ከዚያ በኋላ ምን ይደረግ፣ ይሄ ሁሉ ሊቃውንት መቼም ሊቀመጥ አይችልም የሚባል ሀሳብ ሲቀርብ አጥንታቸው አቅርቡ ተባለ። በወቅቱ ለሳቸው ቅርብ የነበሩት ሊቃውንት የተወሰኑ ሊቃውንት በእውቀታቸው በስነ ምግባራቸው በማስተማር ክህሎታቸውም ከፍ ያሉት ትልልቅ ዝና ያላቸው ሰዎች እዚሁ ቆይተው እያስተማሩ ቤተክርስቲያን እንዲያገለግሉ እያገለገሉ እንዲያስተምሩ የሚል ሀሳብ ቀረበ። በዚህ ሀሳብ መነሻነት ነው ትምህርት ቤቱ ሀሳብ ቀርቦ በደንብ ጸድቆ ነገስታቱ መኳንንቱ መከረውበት እሳቸውም በሁኔታው አምነው ከዚያ በኋላ አደራ ሰጡ ለመኳንንቱና ለመሳፍንቱ ትምህርት ቤት እንዲሰራ አዳሪ ትምህርት ቤት እንዲሆን ማለት ነው። ከዚያ ሲጠና እንግዲህ አዳሪ ትምህርት ቤት መሆን አለበት። አዲስ አበባ ከተማ ላይ ነው ያለው። ተማሪው ለምኖ ሳይሆን መብላት ያለበት ሙሉ ልብሱ፣ ምግቡ፣ ሕክምናው ሁሉ ተችሎት ማደሪያው ተችሎ ትምህርት ብቻ እየተማረ ቤተክርስቲያን እንዲያገለግል እያገለገለ ቤተክርስቲያን እየተማረ እንዲያገለግል እንዲሆን ሀሳብ ቀረበ። እንግዲህ ሲሆን ለባታ ብቻ ሳይሆን አጠቃላይ ለአዲስ አበባ ብቻ ሳይሆን ደግሞ ለመላው ክፍለ ሀገርም እንደ መነሻ እንደ አብነት ሆኖ እንዲያገለግል ሆኖ ጥናት ተጠና። በዚያው መሰረት ተግባራዊ እንዲሆን ሆነ ማለት ነው። አሁን ቤተክርስቲያኑ በችግር ላይ ነው ያለችው። መኪና ይገባ ሴኩሪቲ ቦታ ነው። ምዕመናን ናቸው ደግሞ ዞራ 3 ካሁን አልቆምም እንጂ በቴክስትም በምንም እያስገቡ እንጂ ምንም ገቢ የለው። ሱቅ የለው፣ ህንጻ ፎቅ የለው። ቤተ መንግስት ስለሆነ ሴኩሪቲም ከባድ ስለሆነ እንደ ልብሰው አይገባ። ትምህርት ቤቱም እንደፈረሰ ቀርቷል። እስካሁን አልተመሰረተም፣ አልተሰራም። ይኸው በየመጠላው በየምናምን ስር ነው እኛ ሁሉ የሚማሩት። በአዲስ አበባ አድባራትና ገዳማት የእሁድ ቅዳሜ የስብከት ኮርስ አለ። ከሰኞ እስከ ዓርብ ደግሞ ሙሉ 7 ጉባኤት ይሰጣሉ። ያ ሁሉ የሚማረው በየጠላው በየስር ነው። ምንም ትምህርት ቤቱ ፈርሷል። ይሄንንም ህዝቡ ያው እንግዲህ ትምህርት ቤት መስራት ማለት ቤተክርስቲያን መስራት ማለት ስለሆነ ህዝቡ ችግሩ እናንተ ለህዝቡ ማሳወቃችሁ፣ ህዝቡ ደግሞ የሚገባውን አስተዋጽኦ እያደረገ ይሄንን ቦታ ማስቀጠል አለበት። ታሪካዊ ቦታ ነው። የኢትዮጵያ አሻራ ያለው እዚህ ስለሆነ ይሄንን ህዝቡ እርግጠኛ ነኝ አሁን ብዙዎቹ አያውቁትም። ምን ችግር እንዳለ ምን ችግር እንደሌለ ስለማያውቁት ነው እንጂ ህዝቡ ቢያቅ መልካም ህዝብ ነው። የኢትዮጵያ ህዝብ ደግ ነው። የአዲስ አበባ ህዝብ ደግሞ ሞር ደግ ስለሆነ ይሄን ቤተክርስቲያን ይሄን ትምህርት ቤት መስራት ይችላል። ይሄ ትምህርት ቤት ብዙ ሊቃነ ጳጳሳትን፣ ሊቃውንትን፣ መምህራንን ያፈራና አልፎም ተርፎ ትምህርት ቤቱ ለሀገር ዋጋ የከፈሉና ለሀገር የሰሩ ሚኒስትሮችንም ለሀገር ብዙ ውለታ የዋሉትን ራሳቸውን ትተው ለሀገራቸው ኢትዮጵያ መስዋዕት የሆኑ ሀገራቸው ኢትዮጵያን ያገለገሉትን ሁሉ ያፈራ ነው ትምህርት ቤቱ። ይሰጥበት የነበረውም ትምህርት ቤት መንፈሳዊውም ዘመናዊውም ትምህርት ቤት በጎን ያለው ይሄ እዚህ አሁን ከጎኑ ያለው ትምህርት ቤት ያን ጊዜ የቤተ ክርስቲያኑ የገዳሙ ስለነበረ በዛ ዓለማዊውን ትምህርት እየተማሩ መንፈሳዊውን ትምህርት ደግሞ በዚህ በኩል እየተማሩ ሰይፍ ዘክልኤ አፉ እየተባለ እንደሚነገረው በሁለት በኩል የተሳለ ሰይፍ ሆነው ነበረ ሲያድጉበት የነበረ ሰዎቹ ማለት ነው። ወይንም ደግሞ ትውልድ በዚህ መልክ ነበረ ሲያፈራ የነበረውና ይሄም ብዙ ትውልድ ሲያፈራ የኖረው ትምህርት ቤት በእርግጥ በአሁኑ ሰዓትም ያው እያስተማረ ይገኛል። በአጋጣሚ በዚህ በመልሶ ማልማቱ ምክንያት ግን የተወሰኑ ፈረሳዎች ገጥመዋል። ከአስፋልቱ ላይ ይዞታው ወደ ውስጥ ገባ እንዲልና የዛም ፈንታ ደግሞ ከውስጥ እንዲጨመር ተደርጓል። እቺ ቤተክርስቲያን ቀዳሚዋ ነች። እቺ ቀዳሚዋ ነች። ምኒልክ ናቸው የሰሯት። እሷ የተመሰረተ የጸሎት ቤታቸው የተባለችው ነች። አዎ ታቦት ያልነበረባት ማለት ነው። ታቦት ያልነበረባት። አዎ በ18 ታሪኳ እንዴት ነው? ታሪኳ የጸሎት ቤት ነበረች። ምኒልክ በቤቱ ባለው ጊዜ ከአድዋ ጦርነት በፊት ማለት ነው። ከዛ በኋላ ወደ አድዋ ሲዘምቱ በሰላም ጦሩን አሸንፌ ከመጣው ታቦት አስገባለሁ ብሎ ተስሎ ነው ሄዱት።
እመቤታችን ጽላት ይዞ ቅዱስ ጊዮርጊስ ጽላት ጋራ ያው እመቤታችን በቃል ኪዳኑ ረዳቻቸው። እዛ ሄዶ ጦርነቱን አሸንፈው ከመጡ በኋላ ታቦት አስገቡ እዚህ ውስጥ። አሁን ይቀደስበታል፣ ሰዓታት ይቆማል፣ ኪዳን ይደረሳል። አመት ሙሉ አገልግሎቱ አይቆረጥም ማለት ነው። ስለዚህ የአድዋ ድል ውጤት ነው ማለት ነው። የአድዋ ድል ውጤት ነው። በአዲስ አበባ ከሚገኙ ጥንታዊ አድባራትና ገዳማት መካከል እንዲሁም ደግሞ ለመዲናችን ሃይማኖታዊና ታሪካዊ ግርማ ሞገስ ከሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት መካከል የታሪካዊቷን የታካ ነገስት ባታ ለማርያም ገዳም ነው እየጎበኘን የምንገኘው። ይቺ ገዳም ሁለት አይነት ገጽታ ነው ያላት፣ ታሪካዊም ሃይማኖታዊም። ሃይማኖታዊውን ገጽታ ስናይ ደግሞ በየጣልቃው እየጎበኘን ካለነው ቅርስና ከቅርሱ ጋር ተያያዥ ከሆነው ታሪካዊ ሁነት ባሻገር ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው መንፈሳዊ ጥቅምና አደረጃጀት እንዳለ ሆኖ የዚህ ቅድመ ሁኔታ ግን መንፈሳዊ ትምህርት ቤቱ ነው። ስለዚህ በሀገራችን ከሚገኙ አድባራትና ገዳማት መካከል በተሟላ ሁኔታ 7ቱን ጉባኤያት ከሚሰጡባት መንፈሳዊ ትምህርት ቤቶች መካከል አንዱን የያዘችው ይህችው ታሪካዊ ገዳም ናት ማለት ነው። ስለዚህ በቆይታችን ሃይማኖታዊ ገጽታውንም ታሪካዊና ከቅርስ ጋር የተገናኘ ይዘቱንም ደግሞ መንፈሳዊ ትምህርት ቤቱንና የትምህርት ቤቱን ታሪካዊና ወቅታዊ አደረጃጀት እንዲሁም ደግሞ ጥያቄዎችን አንድ ላይ አድርገን ነው እያየን እየተመለከትን የምንገኘው። አሁንም ቆይታችን ይቀጥላል። ወደ ውስጥ ገብተን እንይ። እሺ፣ ይቻላል። ፍሬ ነገሩ ለነገስታቱ ለአጽማቸው ማረፊያና ለስማቸው መጠሪያ ሆኖ የሚገለገልበት የሚመሰገንበት እግዚአብሔር ነው፣ የሚገለገልበት ህዝቡ ነው። የነገስታት ትርፋቸው ደግሞ በኪዳኑም በሰዓታቱም በቅዳሴው በማሌቱ ነፍሳቸውን ይማር እየተባለ አመቱን ሙሉ ስማቸው ይጠራበታል። ሌላ ፕሮፊት የላቸውም ነገስታት። አሁን ሁለተኛው ክፍል ቅድስት ስላሴ የምንገኘው ይሄ እንግዲህ ካህናት አባቶቻችን ለምእመናን ስጋው ደግሞ የሚያቀብሉበትና የሰርግ ስርዓት የሚካሄድበት ክፍል ነው ሁለተኛው ክፍል እና ይሄኛው ቤተ መቅደስ ይባላል። ታቦተ ሕጉ ያለበት ነው። ወደዚህ ደግሞ ስናይ ወደ ላይ የአድዋ ወረራ ምኒልክ ሲቀለበሱ የአድዋን ወረራ በ1888 የካቲት 3 ቀን የአድዋ ወረራ ሲቀለበሱ ምኒልክ ፈረስ ላይ ያሉ ከፊት ደግሞ ጋሻና ጦር ያዙ ተለስላሴ አባት ራስ መኮንን የጦሩ መሪ ናቸው። ኢትዮጵያውያን አርበኞችም አሉ። ቀጥሎ ደግሞ ወደዚህ ደግሞ ምኒልክ ከአድዋ ጦርነት በኋላ የለስላሴና አባት ራስ መኮንን የሐረር ገዢ አድርጎ ሾማቸው። በአራቱ ማዕዘን ያለው ስዕል የሳለው ጀርመናዊ ሰዓሊ ነው፣ ሄልሙት አሽሮት ይባላል። በበሬ ቆዳ ላይ ተስሎ ነው ዛላ ፖስት የተደረገው። ስሙ አለ ኮርነር ላይ ከተቀመጠ ሰው ይዲዛፍ ነገር አለ። እሷ ጋር በቀይ ቀለም ተጽፏል ስሙ። የኛው ማዶ ላይ የምታየው ደግሞ ንግስት ሳባ ሰሎሞን ጋር እንደሄደች ንግስት ሳባ ሰሎሞን ጋር እንደሄደች ሰሎሞን ጥበብ ለማየት እንደሄደች የሚያሳይ ነው። እሺ ምኒልክ በእንጦጦ ማርያም ሲነክሱ እዚህ ላይ ሲነክሱ በ1882 ጥቅምት 5 ቀን በአቡነ ማትያስ ግብጻዊ ጳጳስ ተቀብቶ ሲነክሱ ያሳያል። አሁን ወደ ግራውንድ እንወርዳለን። እንግዲህ ይሄ መንፈሳዊ ትምህርት ቤቱ ሲቋቋም ጀምሮ የቤተ ክህነት ትምህርት የሚባሉት በሙሉ ሁሉም ትምህርት ይሰጣል። ለምሳሌ ከንባብ ጀምሮ ንባብ የንባብ ጉባኤ ቤት አለ፣ አሁንም ያለ ነው። ከዚያ ዜማ፣ ቅኔ፣ አቋቋም፣ ይሄ ብሉያት፣ ሐዲሳት፣ ትርጓሜ፣ ቅዳሴ እንዲሁም ደግሞ የሊቃውንት ትምህርት እነዚህ 8ቱም ጉባኤያት ከዚያ ጊዜ ጀምሮ ነበሩ ማለት ነው። እንግዲህ 25 ዓመተ ምህረት ሲመሰረት አሁን ያለው አይነት ቅርጽ አለው ማለት አይቻልም። ምክንያቱም በዚያ ጊዜ በነበረው ዘመን እኩል ነው የምናስበው፣ ግን መሰረቱ ያን ጊዜ ነው ማለት ነው። በሂደት ሁሉም ነገር እየተሟላ 8ቱም ጉባኤያት ጉባኤ መምህራን ነበሯቸው፣ ተማሪዎች ነበሯቸው ማለት ነው። የታሪካ ንግስት ባታ ለማርያም ትምህርት ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት የአብነት ትምህርት ቤቶች እጅግ ትልቅ ቦታ ነው ያለው። አንደኛ ቀዳማዊ ነው። ብዙ መምህራንን አፈርቷል። ብዙ ሊቃነ ጳጳሳትን አፈርቷል። አሉ የሚባሉት የታሪክ ምሁራን ዛሬ የምናነሳቸው በታሪክነት የነበሩት ማንሳት ይቻላልና እና አድማሱ ጀንበሬ የሚባሉት አይናሟቹ ሊቆች እና አካል ወልድ የሚባሉት ዘቦሩ ሜዳ ትልልቆቹ በቃ ትልልቅ መምህራን ከዚህ ቦታ ተምረዋል፣ አስተምረዋል።
እና ትምህርት ቤቱ በጣም ላቅ ያለ ነው። መማር ማስተማሩ በጣም ጥሩ ነው፣ ደስ የሚል ነው። ብዙ ደቀ መዛሙርት አሉ። በአዳሪ ቤት የተመደቡ የአዳሪ ተማሪዎች 10 ተማሪዎች በመደበኛነት የሚማሩ አሉ። ከዚያ ውጭ ደግሞ በተመላላሽ ከተለያዩ አድባራትና ገዳማት የሚማሩ ብዙ ደቀ መዛሙርት አሉ። እነዚህ ደግሞ በጣም ብዙ ናቸው። ቢያንስ 100 እና ከዚያ በላይ የሚሆኑ ደቀ መዛሙርት በሐዲስ ኪዳን ክፍል በኩል የተመላለሱ ይማራሉ። እጅግ የሚደነቅና በጉጉት ለማየት የሚፈለግ ቦታ ነው። ይህ ቦታ ማለት ከነገስታት ጋር የተያያዘ ነው። ያውም ደግሞ ሴት ንግስት፣ ብቸኛዋ ሴት ንግስት ከ19ኛው መቶ ክፍለ ዘመን ወዲህ ብቸኛዋ ሴት ንግስት ንግስተ ነገስታት ዘውዲቱ ምኒልክ ናት እና የንግስተ ነገስታት ዘውዲቱ ምኒልክ የቅርስ አሻራ የምናይበት ቦታ ነው። እንግዲህ እዚህ ቦታ 4 አይነት ነገር ነው የምናየው። ለምሁራን፣ ለተማሪዎች፣ ለከተማው ነዋሪዎች ስልጠና ስንሰጥ ከቅርስ ጋር አያይዘን እዚህ አካባቢ ሲመጡ 4 ነገር ያገኛሉ። አንደኛው ከቤተ መንግስት ጋር የተያያዘ መሆኑ ነው። ትልቅ ታሪክ ያለው መሆኑ በትኩረት አድርገው መጥተው እንዲጎበኙ ነው። በሁለተኛ ደረጃ ደግሞ በሴት ንግስት የአቅም በጀት ተመድቦ እንደ መንግስት ትኩረት ተሰጥቶት ዳግማዊ ምኒልክ መታሰቢያ ተብሎ መሰራቱ ለሴቶች ያለንን አክብሮት እንዲጨምር ያደርጋል። ለሴት መሪዎቻችን አክብሮት እንዲኖረን ያደርጋል። በሶስተኛ ደረጃ ተንቀሳቃሽ ቅርስ አለ። እዚህ በጣም ዩኒክ የሆኑ የሚገርሙ የሚያስደንቁ ሃይማኖታዊም ቤተ መንግስታዊም የሆኑ እና በጣም ታዋቂ የሆኑ ዳግማዊ ምኒልክ ጀምሮ በእሳቸው ዘመን የነበሩ ጳጳስም ንግስተ ነገስታት እቴጌ ጣይቱም ጨምሮ የነሱ መቃብር ያለበት ቦታ ነው። በጣም በዓለም አቀፍ ደረጃ እንግዲህ ቱሪስቶቹ ትኩረት የሚሰጧቸው እንደዚህ አይነቶች ናቸው። ሶስተኛው ደግሞ ቋሚ ቅርሱ ነው። ቋሚ ቅርሱ እንግዲህ ይሄን የምናየው ከበስተጀርባችን የምናየው የታካ ነገስት በዓታ ለማርያም አሰራሩ ራሱ በጣም በሚገርም በሚደንቅ በዚያን ዘመን በጥርብ ድንጋይ ከተለያየ የሀገራችን ክፍል እንደዚህ ጥርብ ድንጋዮች እንግዲህ በምን ተጓጉዘው መጡ የሚለው ነገር ራሱ ጥያቄ ያስነሳል። መሐንዲስ ውስጥ ደግሞ እንዴት አድርጎ ነው የቀረጸው የሚለውም ነገር ጥያቄ ያስነሳል። ማለት በዚያን ዘመን እንዴት ተሰራ ይህ ነገር ወደ ማለት ነው እና ስለዚህ በዚህ መልኩ አጠቃላይ ቦታው በጣም የሚስብና የጎብኚዎቹን ቀልብ በቃ እዚሁ እንዲቆዩ የሚያደርጋቸው ነው እና ከዚህ አንጻር ከተማችን ላይ ካሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰራቻቸው ሙዚየሞች ይሄ 12ኛው ሙዚየም ነው ማለት ነው። ይሄኛው የከበሩ የነገስታት አጽማቸው ያረፈበትና ብዙ ከውጭ ሀገር የተበረከቱላቸው ቅርሶች ስላሉ ገብተን ያለውን እናያለን። በጣም ከባድ ነው። ኦኬ ከበድ ይላል ትንሽ። ጎብኚዎች አሉ ማለት ነው። ጎብኚዎች አሉ። ይሄ እንግዲህ ንግስተ ዘውዲቱ ምኒልክ በጣም ጿሚ ታህራሚ መናኝ ነበሩ። 14 ዓመት ነው የነገሱት አባታቸው ካረፉ በኋላ። በአባታቸው ዙፋን ከተቀመጡ በኋላ ዳዊት ደጋሚ ናቸው። በቀን ቤተክርስቲያን መጥቶ ያለቅሳሉ፣ ይሰግዳሉ። በጾም በጸሎት ተወስኖ ነው ይህን ቤተክርስቲያን ያሰሩት እና ይሄ እነዚህ ነገስታት ዘመን ተሻጋሪ ስራ የሰሩ በአይናችን የምናየው ነው፣ በእጃችን እንዳሰው ሰርቶ ያለፉ ኢትዮጵያን ደግሞ ዳሯን እሳት መሃሏን ገነት አድርጎ ያቆዩ ክብሯን እንደተጠበቀች ሳትደፈር ያቆዩ እነዚህ ነገስታት መቃብራቸው በዚህ መልኩ አምሮበት ተከብሮ ይኖራል ማለት ነው። ልክ ከሌሊቱ 11 ሰዓት ላይ ቀሳውስትና ዲያቆናት ይገባሉ። እኔም በድቁና ሳገለግል ነው የኖርኩት። ይታጠናል፣ ጸሎት እየተደረገ እየታጠነ በየቀኑ። ካሁን ያለው 70 ተማሪ ነው።
ሰባ ተማሪ ማለት አዳሪ ተማሪ ያው ተመላላሾች አሉ። አዳሪ ያልሆኑ እየተመላለሱ የሚማሩማ በጣም ብዙ ናቸው። ለምሳሌ በአዲስ ኪዳን ትምህርት አሁን እየተመላለሱ የሚማሩ ከ120 በላይ ናቸው። የከተማው የገዳማቱ የአድባራቱ አገልጋዮች እዚህ እየመጡ ይማራሉ። ይሄ በትምህርት አሰጣጡና በትምህርት ጥራቱ የታወቀ ትምህርት ቤት ነው። ሁላችንም የተማርንበት ነው። እኔም አጋጣሚ እድል ገጥሞኝ እዚህ ነው የተማርኩት። እንግዲህ በዚህ ትምህርት ቤት በጣም ብዙ ትልልቅ ምሁራን አባቶቻችን ነበሩ። እንደው እስከ ቅርብ ጊዜ እንኳን ባለፈው አመት ማለት በዘንድሮ አመት የኔታ ደምጸ የሚባሉ የአዲስ ኪዳን መምህር በዘንድሮ አመት ነው ያረፉት። ከ90 አመት በላይ እድሜያቸው የሚሆን በዚህ ቤትም ደግሞ ያገለገሉት ከ60 አመት በላይ ያገለገሉ የኔታ ወልደ ትንሳኤ የሚባሉ ወደ ክረምቱ ላይ 2017 መጨረሻው ላይ ሐምሌ ላይ ያረፉ። እሳቸውም ከተማሪነት ጀምሮ እዚሁ የነበሩት እዚህ ቤት ላይ ከ54 አመት በላይ አገልግሎት የሰጡ ናቸው። በጣም ትልልቅ መምህራን ነበሩ። በእነሱ እግር የተተኩ የእነሱ ልጆች ናቸው አሁን እያስተማሩ ያሉትና እኔም እንዳቅሜ እድል ገጥሞኝ እዚህ ትምህርት ቤት ላይ ነው የተማርኩት። እኔ እዚህ ነው የተማርኩት። የብሉይ ኪዳን ትርጓሜም እዚህ ነው የተማርኩት። እንግዲህ ከዚህ እንዳቅሜ ትንሽ እንደ አባቶቼ ሳይሆን በጭልፋም ብትሆን ወይንም በማንኪያ ያቅሜን ጨልፌ ቤተክርስቲያን አሁን እያገለገልኩ ያለሁት ከዚህም ባገኘሁት ነው። የሌሎች ትምህርት ቤቶች ያገኘሁትም እንዳሉ ሆነው ማለት ነው። መቼም ቤተክርስቲያኒቱ አንድ ናት። ወነአምን በአሐቲ ቅድስት ቤተክርስቲያን ተላይለ ሁሉ ጉባኤ ዘሐዋርያት ሐዋርያት የተሰባሰቡባት የሐዋርያት ጉባኤ ባለባት በአንዲት ቅድስት ቤተክርስቲያን እናምናለን እና የትም ቦታ የቤተክርስቲያን ጉባኤ አንድ ቤተክርስቲያኑ አንድ ናት። ጉባኤያቱ ግን ይለያያሉ። አሁን ጉባኤ ሲባል ሌላ ቦታ ሰብስቦ ሁሉንም ጉባኤያት ሰብስቦ የያዘ ቦታ አይገኝም ከዚህ ውጭ። እዚህ ቦታ ላይ ግን 8ቱን ጉባኤያት ሰብስቦ ስለሚገኝ ማለት ንባብ፣ ቅዳሴ፣ ጸዋትወ ዜማ፣ ቅኔ፣ አቋቋም፣ መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት ጭምር ስላሉበት ይሄ ከሌላው ቤተክርስቲያን በሌሎቹ ካሉት ጉባኤያት ልዩ ያደርገዋል። በዚህ አዲስ አበባ በሚገኘው በጥንታዊው የታካ ነገስት ባታ ለማርያም ገዳም ውስጥ በቤተ ክርስቲያኑ አንደርግራውንድ የሚገኘው የቅርስ ቤት ውስጥ ማለት ነው እጅግ ስሜት የሚሰጡ የኢትዮጵያን ታሪካዊ ማንነት ወደ 100 ዓመት አካባቢ ወደ ኋላ ሂደው የሚያሰርጹ ናቸው። ከምንም በላይ ደግሞ የኢትዮጵያ ውስጥ የነበሩ ታላላቅ ነገስታት በአሁኑም ዘመን መቃብራቸው የአብዛኞቹ የት እንደሆነ እንደማይታወቅ የኢትዮጵያ ታሪክ ውስጥ ግልጽ ነው። በጣም የጥቂት የሀገር መሪዎች ናቸው ካለፉ በኋላ በክብር ተሸኝተው በክብር አጽማቸው አርፎ እዚህ ቦታ ነው አጽማቸው ያረፈው ተብሎ የሚታወቀው ማለት ነው። እንግዲህ የአድዋን ታሪክ ስናነሳ የኢትዮጵያን ደግሞ የስልጣኔ መግቢያ በርንና ኢትዮጵያ እንድትሰለጥን እንድትዘምን ከፍተኛ አስተዋጽኦ ካደረጉ ኢትዮጵያውያን ነገስታት መካከል ይሄ ቤተክርስቲያን መታሰቢያ ተደርጎ የተሰራላቸው ዳግማዊ አጼ ሚኒሊክ ናቸው። እኒህ ንጉሠ ነገስት ያረፉት የት ነው፣ መቃብራቸው የት ነው የሚል ጥያቄ ይነሳ ይሆናል። ምናልባት ይህንን ገዳም የመጎብኘት እድል ያላገኛችሁና የዳግማዊ አጼ ሚኒሊክ አጽማቸው የት ነው ያረፈው የሚል ጥያቄ ያላችሁ ይህ ከጀርባ የምትመለከቱት የዳግማዊ አጼ ሚኒሊክ አጽማቸው ነው። ስለዚህ ለሳቸው መታሰቢያ ተደርገው በተሰራው በዚህ ገዳም ውስጥ ነው ያለው ማለት ነው። ግራና ቀኝ ደግሞ የባለቤታቸውና የልጃቸውን አጽም ነው በክብር የምትመለከቱት። በተጨማሪም በዚህ በቅርስ ቤት ውስጥ ካሉ የታሪካዊ ሰዎች አጽሞች መካከል ዳግማዊ አጼ ሚኒሊክን ቀብተው ያነገሱ የግብፃዊው ጳጳስ የአቡነ ማትያስ አጽማቸው እዚህ ይገኛል። በአንድ የታሪክ አጋጣሚ በተከታታይ ኢትዮጵያን የመሩ የሀገሪቱ ነገስታት የነበሩ ታላላቅ ሰዎች አጽማቸው በዚህ አዲስ አበባ በሚገኘውና ለዳግማዊ አጼ ሚኒሊክ መታሰቢያነት በልጃቸው አማካኝነት በተሰራው የታካ ነገስት ባታ ለማርያም ገዳም የቤተ ክርስቲያኑ አንደርግራውንድ ውስጥ በክብር ዛሬም ተቀምጦ ይገኛል። ይሄኛ ደግሞ ልዕልት ፀሐይ ኃይለሥላሴ ልጅ ነች። የተማረችው ኦክስፎርድ ነው፣ እንግላንድ ሀገር ግዛት ኦክስፎርድ ዩኒቨርሲቲ የመጀመሪያ የኢትዮጵያ ነርስ ነች። ያረፈችው በ22 ዓመት እድሜዋ ነው። በ34 ዓመተ ምህረት ነው። ጃንሆይ በዛ ጊዜ በስልጣን ላይ ስለነበሩ ስላሴ ደግሞ ያለቀው በ1936 ስለሆነ 2 ዓመት መሀል ላይ ጋብ ስላለው በጃንሆይ ትእዛዝ አጽማቸው በክብር እዚህ ያርፈዋል። እሳቸው ኃይለሥላሴ ልጅ ናቸው። ይህ ስዕልስ ምንድን ነው? ይሄ ስዕል ደግሞ 1924 ንግስት ቤተክርስቲያኑ ሰርቶ እንደጨረሱ ከግሪክ
አርክቢሾፕ ከግሪክ ፖፕ የተበረከተላቸው ሽልማት በጣም ጠንካራ ስለነበሩ ታታሪ ስለነበሩ ዝናቸው በዓለም ዙሪያ ተሰምቶ ስለነበረ ይሄን ሰርቶ ሲጨርሱ የተበረከተላቸው ሽልማት ይሄ ጉድ ፍራይዴይ ነው። የኢየሱስ ክርስቶስ ስዕል ነው ማለት ነው። ስቅለቱን የሚያሳየው ስቅለቱን የሚያሳየው ይሄው ግሪክኛ ጽሑፍ አለው እዚህ ጋር። ይሄኛው ደግሞ አድዋ ዘምቶ የመጣ የምኒልክ ወንበራቸው ከሎሚ እንጨት የተሰራ ነው። ምኒልክ ይላል፣ ዘውዳቸውም አለበት። አድዋ ዘምቶ የመጣ ታሪካዊ ወንበር ነው። 200 ዓመት ያስቆጠረ ታሪካዊ ወንበር። እምነበረዱ ከራሱ ከፈረንሳይ ሀገር ነው የመጣው። እስከ ጅቡቲ በባቡር እስከ ጅቡቲ በመርከብ ከጅቡቲ በባቡር ያሰሩት ምኒልክ ናቸው። ዲዛይኑ አውሳር ነው የተሰራው። ባፒስ ነው እዚህ ገብቶ የተቀጣጠመው። ዝስ ስዕል ዘዋበታ ልዕልት ሻሾር ቅድማ ለቅድስት በዓታ ህክመትኩና መድኃኒተ ሥጋ ወነፍስ 1946 ይላል። ግሪክኛ ጽሑፍም አለው። ጌታም እመቤታችንና ቅዱስ ዮሴፍ ያሉበት ማለት ነው። ጎልድ ከለር ነው፣ በእጅ የተሰራ ልዩ ነው። በጣም ይገርማል። ይሄኛው ደግሞ ያለስላሴ አጽማቸው ያው በኢህአዴግ ጊዜ ነው የወጣው። በ84 ዓመተ ምህረት ደርግ ነው እንግዲህ ያለስላሴን ያስወገዳቸው። ልጆቻቸው ከእንግሊዝ ሀገር መጥተው አመለከቱ። በ84 ወጣና እዛ መስዋዕት ውስጥ በአልሙኒየም ሳጥን ተደርጎ ተቀመጠ። 9 ዓመት ከ6 ወር እዚህ ከቆየ በኋላ በ1993 ዓመተ ምህረት ጥቅምት 26 ቀን ወደ ስላሴ ተዛውረዋል። አጽማቸው በክብር ለምን ስላሴን ያሰሩት እሳቸው ናቸው እንጂ አፄ ኃይለ ሥላሴ አጽም እዚህ ነበር መጀመሪያ። 9 ዓመት ከ6 ወር ነው እዚህ ቆየው። ይሄ ትምህርት ቤት ብዙ ደቀ መዛሙርትን መምህራንን በማፍራት የሚታወቅ ስለሆነ አሁንም ደግሞ በዚህ ዘመናችን አባቶቻችን ይሄን ትምህርት ቤት ሰርተው ለቤተ ክርስቲያን አስረክበው ትውልድ ተምሮበታል፣ ትውልድ አፍርቷል ትምህርት ቤቱ። አሁንም ደግሞ እኛ ይሄን ገንብተን ቀጣዩን ትውልድ መጀመሪያ ትምህርት ቤት የሚገነባው ሰው ለመገንባት ነውና ትውልዱን ለመገንባት የሚገነባበት ቦታ ስለሚያስፈልግ መስሪያ ቦታ ፋብሪካ ስለሚያስፈልግ ፋብሪካዎች የሚመረቱት መቼም ህንጻ ተሰርቶ ነውና በተሰራ ህንጻ ውስጥ ስለሆነ የሚመረቱት ፋብሪካ የሚያስገኛቸው ውጤቶች ሁሉ የሚገኙት ከዚያ ስለሆነ አሁንም ቀጥሎ ይሄን 70 ተማሪ በእያንዳንዱ ቤተ ጉባኤ 10 ተማሪ ነው ያለው። ይሄ ያንሳል። ይሄ ቅበላው ከህዝቡ አገልግሎት አንጻር ያለው ኦርቶዶክስ ብዛት ምን ያክል ነው ብለን እንደ ኢትዮጵያ ሀገራችን ስናስብ ሌሎች ትምህርት ቤቶች ቢኖሩም እንደ በዓታ ሲታሰብ ትምህርት ጥራቱን ጠብቆ አንድ ቦታ ላይ 7 ጉባኤያት ንባብ ሳይቀር ሙሉ ጉባኤ በዚህ ነው ያለውና ይሄንን በዚህ ማስተማር እንዲቻል ከ400 ተማሪ በላይ ቅበላ ለማድረግና በስፋት ለማስተማር ይቻል ዘንድ እኛ እንደውም አሁን መንግስትም በእውነት በጣም ሊመሰገን የሚገባው ነው 10240 ምናምን ካሬ 48 ካሬ ይዞታ አሁን ዲጂታል ካርታ ተሰጥቶ እዚያ ላይ ነው ጨረታ አወዳድረን ዲዛይኑን የሚሰሩ ሰዎች ተወዳድረው ከ20 ሰዎች ጨረታውን ገዝተው ከ20 10 ሰዎች ተወዳደሩ። ከ10ሩ ደግሞ አንዱ ኢሜጅ የሚባል ድርጅት አማካሪ ድርጅት አልፎ አሁን ዲዛይኑን አስተካክሎ እየሰራ እያማከረ የሚቀጥለው እሱ ነውና ግንባታ ፈቃድ አውጥቶ ኮንትራክተር መርጦ መስራት መገንባት ግንባታ ለበዓታ በሚል ርዕስ ነው አሁን ስራውን የጀመርነውና በዚህ 10248 ካሬ በሚሆነው ስፍራ ላይ ከዚህ በኋላ ለመገንባት ዝግጅታችንን አጠናቀን ስለጨረስን ሁሉም ሰው እዚህ ትምህርት ቤት ላይ ሊረባረብ ይገባል ማለት ነው። እንግዲህ ተማሪው እዚህ ገብቶ የሚማረው በሁለት አይነት መንገድ ነው የሚማረው ወይም በሶስት ልንለው እንችላለን። ቤቱ ምግባቸውን፣ ማደሪያቸውን፣ ልብሳቸውን ችሎ የሚያስተምራቸው አዳሪ ተማሪዎች ይባላሉ። እነዚህ አንድ ናቸው። ይሄንን ቀደም ባሉት ጊዜ ተማሪው በደይ ጥናት እዚህ መጥቶ ይማራል። መጀመሪያ ይመዘገባል። ከዚያ በኋላ ትምህርት ይጀምራል። ቤተክርስቲያን ያገለግላል። ከዚያ በኋላ ትምህርት ክፍል ራሱን የቻለ ሊቀ ጉባኤ ያለው ያ መምህሩ የትምህርት ክፍል ሊቀ ጉባኤው የቤተክርስቲያኒቱ ሹማምንት አንድ ላይ ሆነው የቤተክርስቲያን አገልግሎቱ ይታያል። ተማሪው እውቀቱ ብቻ አይደለም የሚታየው፣ እውቀት አንድ ሆኖ ከዚያ ደግሞ የሃይማኖታዊ ስነ ምግባር የቤተክርስቲያን አገልግሎት አጠቃላይ ይሄ ሰው ቢማር ለቤተክርስቲያን ይጠቅማል ተብሎ ሲታመንበት በፈተና ወደ አዳሪ ትምህርት ቤት ይገባል። ይሄ ቀደም ባሉት ዘመን ነው። አሁን ባለው ግን አሁን ሙሉ በሙሉ በነገራችን ላይ አስተዳደሩ ቀደም ባሉት ጀምሮ በመንግስት ነበር የሚተዳደረው። ይሄ በተለይ እስከ 66 ዓመተ ምህረት ድረስ ንጉሱ እስከሚወዱ ድረስ
ተጠሪነቱ በቦርድ ሆኖ የሚተዳደረው ተጠሪነቱ ለንጉሠ ነገሥቱ ነበረ። በየዓመቱ ሲያስመርቁም ንጉሠ ነገሥቱ ተገኝተው እሳቸው ባሉበት ነበር ሰርቲፊኬት የሚሰጡትም እሳቸው ነበሩ። ከደርግ በኋላ በደርግ መንግስት ጊዜ ደግሞ ቦርዱ አልፈረሰም። ያው ቦርዱ በነበረበት ቀጥሎ አሁንም የሚያስተዳድረው መንግስት ነበረ። በጀት እየመደበ አዎ፣ ምክንያቱም ደርግ መሬቱንም ይሄ የመተዳደሪያ ከተማ ውስጥ ያለውንም ቤቱንም ሲወርስ የቦርዱን አስተዳደሩን አላፈረሰም። በራሱ ስራ አድርጎ ነበር የሚያስተዳድረው። በዛ ጊዜ እንዲያውም በሰራተኛ ጉዳይ ሚኒስቴር ስር ነበር የሚተዳደረው ማለት ነው። በኋላ በዘመነ ኢህአዴግ በ1987 ዓመተ ምህረት ነው ወደ ቤተ ክህነት ሙሉ በሙሉ እንዲዛወር የተደረገው። ተማርኩት እዚህ ስፍራ ነው። በሌላ ቦታ እንግዲህ በሰሜን አካባቢ ቅኔውን ሌላውን ከተማርኩ በኋላ ወደዚህ ቦታ መጥቼ ትርጓሜ መጻሕፍት ብሉያትን በደንብ ተምሬ ነው ለመምህርነት የደረስኩት። እኔ የነበርኩት እንግዲህ 2006 ዓመተ ምህረት ዘመን ነበር የመጣሁትና ከዛሬው ያን ጊዜ ትንሽ ይሻላል። ምክንያቱም ዛሬ ትንሽ የጎደሉ ነገሮች አሉ። የቤት ፈረሳ የኑሮ አይመችምና ቤቱም ስለፈረሰ መኖሪያችን የትምህርት ቤቱ የምንኖርበት ቤቱ ስለፈረሰ አሁን ግን እግዚአብሔር ይመስገን እንግዲህ መሰረቱ ተጥሎ ያው ወደ ስራ እየሄደ ስለሆነ ተስፋ ላይ ነው ያለ ነው እንጂ በፊት ግን ያው የተሻለ ነበር። አሁን ግን ያው ላሉት ደቀ መዛሙርቶቻችን ትንሽ ተመቸ ነገር አይደለም፣ አይመችም። በእብነ በረድ እዚህ ላይ የተጻፈው ደግሞ በፈረንሳይኛ ቋንቋ የባቡር ውል ስምምነት በአጼ ምኒልክና በፈረንሳይ መንግስት መካከል ከጅቡቲ እስከ አዲስ አበባ የተዘረጋው እቺ ፓልም ኢንቲሞንጅ ትላለች። የዘንባባ ዝንጣፊ ደግሞ የተሰራው ከነሐስ ነው፣ ከብሮንዝ ነው። አጼ ምኒልክ ካረፉ በኋላ ከፈረንሳይ መንግስት በ1906 ሪሞንድ ፖንካሪ ይባላል የሀዘን መግለጫ የተበረከተላቸው። ኮከቧ ደግሞ የዳዊትና ሰሎሞን ማተም ነች። ሰሎሞናዊክ ዳይነስቲ ሪፕሬዘንቴሽን ታደርጋለች። ከኢየሩሳሌም ወደ ኢትዮጵያ መግባቱን ያመለክታል። ምኒልክና እቴጌ ጣይቱ እመቤታችንን ሲማጸኑ ነው። የንግስት ዘውዲቱ መቀመጫ ንግስት ቤተክርስቲያን ሲመጡ ቁጭ ብለው ዳዊታቸውን የሚደግሙበት ወይ ደግሞ ጸሎታቸውን ሲጨርሱ አረፍ የሚሉበት የነገስታት ካባዎች የአጼ ምኒልክ፣ የእቴጌ ጣይቱ፣ የንግስት ዘውዲቱ የብር ጽላጽልና የብር መቋሚያ። ይሄ ደግሞ ፕሌትድ የተደረገው በሲልቨር ነው፣ ሲልቨር ድረም ነው። እላዩ ላይ የነገስታት ፎቶግራፍ፣ የነገስታት ዘውዶች፣ የአክሱም ሐውልት፣ የዳዊት ኮከብ፣ የአንበሳ ምስል፣ ብዙ ነገሮች አሉበት። ይሄ ከበሮ የሚወጣና የሚገለገልበት ታኅሳስ 3 ቀን በዓመት አንድ ቀን ብቻ። ሁለት ነገሮችን የምናስታውሰው፣ አንደኛ እመቤታችን ከእናትና ከአባቷ ቤት ወደ ቤተ መቅደስ የገባችበት ነው። ሁለተኛ ደግሞ ዳግማዊ አጼ ምኒልክ ያረፉበት በ1906 በዛ ታኅሳስ 3 ቀን ስላረፉ የባታ ታቦት እንዲገባበት የተደረገው በዚህ የተነሳ ነው። መታሰቢያቸው ነው። ወር በተጨማሪ የመስታወት ማለት የአጼ ኃይለ ሥላሴ አጽማቸው የነበረበት ወርቅ ቅብ ወንጌል 4 ወንጌላውያን ከእስራኤል ሀገር የመጡ። ይሄ ደግሞ የብር መስቀል የአጼ ምኒልክ ፎቶግራፍ። ይሄ ደግሞ ቅዱስ ጊዮርጊስ ዘንዶች ሲገል የሚያሳየው ከራሽያ መንግስት ምኒልክ የአድዋን ጦርነት ካሸነፉ በኋላ ከፊት ከመስኮብ መንግስትና ወንድሞች ይላል። ሲከፈት አይከን ውስጥ ነው ያለው 5 ገጽ ራሽያኛ ጽሁፍ ተጽፎ በማሽነሪ የተለበጠበት የጦርነቱ ዝርዝር የሚናገር። ራሽያ በጦርነቱ ጊዜ ደግሞ ሞደርን ዌፐንስ እንትን ክላሽ መሳሪያ ተሰጥታቸዋለች ለምኒልክ። አሮ እንደገና ደግሞ ስፒር ጦርና ጎራዴም አበርክታለች፣ ለኢትዮጵያ ረድታለች ራሽያ በጦርነቱ ጊዜ። ይሄ ደግሞ ኦሪጂናሊ ማይከል አንጀሎ ስዕል ነው። ኢሲሲኢ ኤችኦኤምኢ ኤች ማለት ሂር ኢዝ ዘ ጋድ ማለት ነው። ሶሆነ አማኑኤል ማለት ሶሆነ እግዚአብሔር እንደማለት ማለት ነው። ወደ እንግሊዝኛ ደግሞ ሲቀየር ጋድ ኢዝ ዊዝ አስ ቢኬም ላይክ አስ፣ እግዚአብሔር ከኛ ጋር ነው ከኛ አንዳንዱ ሆነ ነው የሚለው። እላው ላይ ያሉት ጌታ እመቤታችንና ቅዱስ ዮሐንስ ወንጌላዊ ናቸው። ይሄ ደግሞ አይቮሪ ነው፣ እንትኑ ዚዞን ጥርስ ነው ፍሬሙ። በመጀመሪያ ወረራ ጊዜ ምኒልክ 10,000 የፋሽስት ኢጣሊያ ወታደሮችን ማርኮ እስር ቤት አስገብቶ ነበር። እሳቸው ጦርነቱን በድል ካጠናቀቁ በኋላ የምርኮኞቹ ቤተሰቦች ደብዳቤ ጻፉላቸው ለምኒልክ፣ አልቀበልም አሉ። በድጋሜ ደግሞ መንግስት ባለስልጣኖች ጻፉላቸው፣ አልቀበልም አሉ። መጨረሻ ላይ ፖፖይን ይዘው መጡና አበረከቱላቸውና እባክዎትን ጃንሆይ ይልቀቁልን ስላቸው ምኒልክ አንደኛ ምርኮኛ ያከብራሉ፣ ሁለተኛ ደግሞ ደግ ንጉስ ስለነበሩ ለቀቁላቸው። ይኸው ነው ማይክል አንጀሎ ስዕል የሰራት በሕይወት እያለ ነው። ከሞተ 530 ዓመት አስቆጥሯል። ዳቪንቺ አንዱ
ዘላሰፐና ሞናሊዛ ነው የሰራው። ሁለቱም ፌመስ ፔንተሮች በ15ኛው ክፍለ ዘመን የነበሩ ጣሊያኖች ናቸው ነው። በአሁኑ ጊዜ በጣም ኮስት ነው በዓለም ላይ ዋጋው። በጣም ጥሩ አድርገው ነው የነገሩን። ይሄ ጋዜጣስ ምንድን ነው? ይሄ ደግሞ በታይም ማጋዚን ይባላል። ፕሪንቲንግ የሚደረገው ዋሽንግተን ዲሲ ውስጥ ነው። ይሄው እዚህ ጋር ጸሐፊው የዩኬ ጆርናሊስት ነው። ምኒልክ ኪንግስ አቢሲና የአቢሲና ማለት ሀበሻ ነው። ኤርሊስት ኔም ኦፍ ኢትዮጵያ ነው። ዲሞክራቲክ ናቸው ነው ዋናው ፍሬ ነገሩ። ዲሞክራቲክ ንጉሱ እንደሆኑ ምርኮኛ እንደሚያከብሩ ሰው እንደማይነኩ ካልነኳቸው በስተቀር ሰው አይነኩም። ከነኳቸውም ደግሞ እግዚአብሔርን ጋሻ አድርጎ ስለሚሄዱ ድል አድርጎ ይመለሳሉ ነው ምኒልክ። በወቅቱ የተጻፈ ጋዜጣ ማለት ነው። አዎ ልክ ወረራን እንዳሸነፈው ተጻፈላቸው። በጣም ጥሩ። የአፄ ምኒልክና እቴጌ ጣይቱ ነው። ይሄ ደግሞ የአድዋ ጦርነት የታወጀበት ነጋሪት ነው። ብዙ ቦታ አለ ነጋሪቱ። በዚህ በእርግጥ እኛ ጋርም አለ ነጋሪቱ። እነዚህ ስንመታው ጌታችን በዕለተ ዓርብ አይሁዶች እጅ በጥፊ ተመቷል። ስላፕ ነው። ዋይድሊ ፌስ ደግሞ ቢፎር ጂሰስ ክራይስት ቦርን ነው። ስሞል ፌሱ አፍተር ጂሰስ ክራይስት ቦርን ነው። አልፋ ኦር ኦሜጋ ነው። ይሄ ጅራፍ ነው። 6666 ጊዜ በሮማን ወታደሮች ጌታችን በዕለተ ዓርብ ተገርፏል። ከተገረፈ በኋላ ደግሞ ይሄ ቀዩ ደም ነው። ውስጡ ደግሞ ጠጠሮች አሉ። 3 ጠጠሮች የአብ የወልድ መንፈስ ቅዱስ ናቸው። ከበሮ ደግሞ ስላሴዎች። ከበሮ ደግሞ ከአንድ ወጥ እንጨት መሰራቱ 3ቱ ስላሴዎች አንድ እግዚአብሔር። ይሄኛው በጅራፍ በገመድ አስሮ ጎትቶታል አይሁዶች ጌታን በዕለተ ዓርብ። መግነዝብ ነው። ጅራፍ ነው የተገረፈበት። ይሄኛው መሸከሚያ። አዎ እነዚህ ብራና መጻሕፍቶች ረጅም ዕድሜ ያስቆጠሩ 500 600 ዓመት ያስቆጠሩ። ይሄ ዳዊት የበዛበት ምክንያት ድሮ ነገስታቱ ቤተክርስቲያን ሊሳለሙ ሲመጡ መሳፍንትና መኳንንቶቹ አጅቧቸው ይመጣሉ። ቁጭ ብሎ ዳዊት ሳይደግሙ አይወጡም። 10 ቀን ወመንዳን ንጉስ ይደግማሉ። አሁን ደግሞ የነገስታት ፍታት አለ በዓመት ታኅሳስ 3 አፄ ምኒልክ መጋቢት 4 የደግ ሰውርቱ ያረፉበት ነው። በዛ ቀን ሊቃውንቱ ይሰበሰባሉ። ይሄ ዳዊት ስለ ነገስታት ክብር በዚህ ይደገማል። ይሄ ሲያልቅ ደግሞ እትሙ ይታደላል ነው። ዘውዶች አሉ፣ የብር ጽዋዎች፣ የዘውዶች እንደገና ደግሞ የሰጎን እንቁላል አለ። የነገስታት እንትኖች ናቸው። በአሰራር አርኪቴክቸራል ጥበቡ በአሰራሩ ጎብኚዎች በሚጎበኙበት ሰዓት አንደኛ ደረጃ የሚሰጡት ነው። ለምሳሌ ስላሴ እንላለን። አርኪቴክቸራል ዲዛይኑ የአውሮፓ የምን ነው። ይሄ ግን ከግሪኮች ጋር የተያያዘ ነው፣ ከአርመኖች ጋር የተያያዘ ነው እና አቀማመጡ ራሱ ስፋቱ ነው የምናየው እኛ ያለ ነው። ስፋቱ፣ አቀማመጡ፣ ቦታው እና ከዚህ አንጻር በከተማችን ካሉ የቤተ ክርስቲያን ሙዚየሞች ውስጥ የአንደኛ ደረጃ የምታስቀምጠው ነው። እኔ ማስተማር የጀመርኩት 2011 ነው። የተማርኩትም ያው እዙ ነው ብዬወታለሁ። ያስተማሩኝ መምህር ታላቅ ባህታዊ ሊቅ መነኩሴ ታራሚ ጸዋሚ የሆኑ በጣም እጅግ የሚወደዱ የቤተ ክርስቲያን እውነተኛ አባት የኔታ ክፍሌ አባ ክፍሌ ወልደ ጊዮርጊስ የሚባሉ ታላቅ አባት አሉ። አሁንም አሉ። በእሳቸው ጸሎት ያው ሁላችን ተጠብቀን ጉባኤው ተጠብቆ ይኖራል። እኔ ከእሳቸው ነው የተማርኩት። እሳቸው ያው ተቀመጥ በመንበሬ ተናገር በከንፈሬ ስላሉ በዙ ከእሳቸው ቀጥዬ እሳቸውም እኔ ከእሳቸው እየጠየኩ ከእሳቸው የጠየኩትን ለተማሪዎች እያስተማር ከ2011 ጀምሮ እስካሁን ድረስ ያው እያስከድኩ ነው በፈቃድ እግዚአብሔር። ያው እመቤታችንን የተስፋ አድርጌ በትር ምርኩዝ አድርጌ አለይታ ተስፋ አድርጌ እንደዚህ ያው እያስተማርን ነው። ደቀ መዛሙርት እንግዲህ ቦታው ላይ የሚፈቀደው 70 ደቀ መዛሙርቶች አሉን። እዚህ አዳሪ ማለት ነው። እዙ የሚውሉ እዙ የሚያድሩ እዙ የሚለብሱ እዙ የሚቀምሱ ደቀ መዛሙርት ስላሉ ከ70ው እንግዲህ ለ7ቱ ጉባኤ ይካፈላል። ለንባብ ጉባኤ ግን ያው ድርጎ የለውም አልወጣለትም። ከ7ቱ ጉባኤ እንግዲህ 7ቱ 10 ሲሰጥ እንግዲህ ከ70ው 10 ደቀ መዛሙርት አሉኝ። 10 ደቀ መዛሙርት ያዳሪ አሉኝ። እንደገና ደግሞ በየአድባራቱ በየገዳማቱ ደግሞ በወንጌል አገልግሎት በማህሌት አገልግሎት በተለያየ ዘርፍ የሚያገለግሉ ማህበረ ካህናት ሊቃውንተ ቤተ ክርስቲያን የድጓ መምህራን፣ የቅኔ መምህራን፣ የሐዲስ ኪዳን መምህራን፣ የመጻሕፍተ ሊቃውንት መምህራን መጥተው ስለሚማሩ እስከ 150 የሚደርሱ ደቀ መዛሙርቶች አሉ። አፄ ምኒልክና ባለቤታቸው የሚቀመጡበት ኤግዛክት የነሱ ወንበር ነበር ማለት ነው። ይሄን ፌደራል ቤተ ጊዮርጊስ ዲነግዴ ወይም አባመላ የጦር ሚኒስቴር ናቸው አሰርቶ ያበረክቱላቸው። እነዚህ ነገስታት በስሞል ኢሜጅ ባይላርጅ ኢሜጅ የነገስታት ፎቶግራፎች ናቸው። በጣም ጥሩ ተመልካቾች፣ ይህንን ፕሮግራም እየቀረጽን ያለንበት ሰዓት የቅዳሴ ሰዓት ነው።
አሁን ካለንበት ክፍል አንድ ወደ ላይ ማለት ነው ከጣሪያው በላይ ቤተ መቅደስ ነው ያለው። ስለዚህ ቅዳሴ ስርዓት እየተከናወነ ስለሆነ በጣም ነገሮችን ዲቴል ለማየት አልቻልንም፣ ግን በተወሰነ መጠን ያሳዩኝ በቂ ይመስለኛል። እሺ እሺ። ቤተ ጉባኤ ከሌለ የአብነት ትምህርት ቤት ከሌለ ሃይማኖቱን የሚማርበት ትውልዱ የለውም ማለት ነው። እንኳንስ ሃይማኖቱን የሚማርበት ቦታ ጠፍቶ ቀርቶ ሃይማኖት ቤት እያለ እንኳን መማሪያ ቦታ እያለ እንኳን ትውልዱን ለመቅረጽ፣ ትውልዱን ለማፍራት፣ ትውልዱን ለማስተካከል በጣም እያስቸገረ ያለንበት ዘመን ስለሆነ ከዚህ የተነሳ ትውልዱን በዚህ ስፍራ ለማስተማርና ለመቅረጽ ሲባል ሁሉም ሰው አሻራውን እዚህ ሊያሳርፍና አባቶቻችን ነገስታቱ አባቶቻችን ሊቃውንቱ ይህን ሰርተው እስከዚህ ድረስ ለ100 ዓመት ጥቂት ዓመታት የሚቀሩትን እድሜ ያገልግሏል ትምህርት ቤቱ። ከዚህ በበለጠ ደግሞ ሌላ 300 እና 400 ዓመት ያገለግል ዘንድ እኔና ሌሎች እኔን የመሰላችሁ በዚህ ዘመን የተገኘን ደግሞ እዚህ ላይ ልንሰራና ትውልድን በዚህ ልንገነባ ይገባል ብዬ አስባለሁኝ። ይሄን ለማድረግ እንግዲህ እዚህ ድረስ መጣታችሁ እናንተም ኢንተርቪው አድርጋችሁ በዚህ ልክ ገዳሙን ለማስተዋወቅና ትምህርት ቤቱን ለማስተዋወቅ ሁሉም ሰው እዚህ ላይ እንዲተባበርበት ለማድረግ የምታደርጉት ጥረት በጣም ከፍ ያለ ስለሆነ በዚህም አጋጣሚ አመሰግናለሁ። እኔ ማስተማር ከጀመርኩበት እኔ መማርና ማስተማር ከጀመርኩበት ጊዜ ጀምሮ እንኳን ያለው ሰው ቢተባበር ይህንን ትምህርት ቤት መስራት ይቻላል። እንግዲህ ከኋላ የነበረን ትዝታ ሁሉ የሚታደሰው ደስ የሚያሰኘው ነገር ይህን ትምህርት ቤት ስንሰራ ነው። አሁን ትምህርት ቤት ፈርሶ የምንኖረው ቆርቆሮ በቆርቆሮ በተሰራበት ቤት ውስጥ ነው። ለአኗኗር ለመማርም ለማስተማርም አጠቃላይ ላለው ነገር ምቹ አይደለም። ምን ይባላል መሰለህ፣ ትጉህ ገበሬ ፈሮ ላይ ይሞታል ይባላል። ይሄ ምን ማለት ነው? አንድ ገበሬ በሰኔ አመመኝ ብሎ አልጋው ላይ አይተኛም፣ ወይም ደግሞ ደከመኝ ብሎ አያርፍም። ቢታመምም ቢደክምም እዚያው በሮቹን ጠምዶ እያረሰ እርሻው ላይ ይሞታል ማለት ነው። ስለዚህ እኛ የቱንም ያህል ፈተና ቢያጋጥመን ችግር ቢያጋጥመን አሁንም እያስተማርና ያለ ነው። ይሄ ግን የተሻለው ሆኖ እንዲሰራ ስለ ትላንትናው ስለ ከትላንት ወዲያው ታሪክ ማውራት ብቻ አይደለም፣ የራሳችንን ታሪክ መስራት ይጠበቅብናል። ስለዚህ ይሄን ትምህርት ቤት ለመስራት እንዳልኩ ወደ 10,000 ካሬ ሜትር ነው የተሰጠው። በጣም ሰፊ ቦታ ነው። ለትምህርት ቤቱ፣ ለጡረታ ቤቱ፣ ለካህናቱ መኖሪያ ብቻ ሳይሆን ሌላም ተጨማሪ ህንፃዎች ተሰርቶ ተጨማሪ ገቢ የሚያስገኝ ህንፃ መስራት እንችላለን። ቦታው አለ ማለቴ ነው። ይህንን ለመስራት እዚህ የተማሩ ሰዎች ከዚህ ቀደም ምናልባት ሰዎቹ እንኳ ባይኖሩ እንኳ ልጆቻቸው ይኖራሉ። ስለ መንፈሳዊ ትምህርት ቤት የሚቆረቆሩ አጠቃላይ ሰው ሁሉ ሊረባረብ ሊረዳ ይገባል። ገዳማችንን ወይንም ትምህርት ቤታችንን የዳግማዊ አጼ ምኒልክ መታሰቢያ የአብነት ትምህርት ቤትን አሁን የሚገነባውን ማለት ነው ለመርዳት የምትፈልጉ የበዓታ ወዳጆች፣ የእመቤታችን ወዳጆች፣ የቤተ ክርስቲያን ወዳጆች በአባይ ባንክ ላይ የሚገኝ አካውንት አለ 931 211 26 75 81 00 16 በዚህ መርዳት ትችላላችሁ ማለት ነው። አባይ ባንክ ላይ ነው ይሄ ያለው። ምናልባት ይሄ ረጅም ቁጥር ስለሆነ ለውጭ ሀገር ነዋሪዎች ነው በብዛት የሚያገለግለው። ሀገር ውስጥ ላለው ደግሞ በቀላሉ አጭር ቁጥር አለ 0316 0316 አጭር ቁጥር አባይ ባንክ ላይ። እንደገና ደግሞ በንግድ ባንክም ላይ ያለ ይሄንኑ ለመርዳት የምትፈልጉ ንግድ ባንክ ላይ 1018 05 83 93 2 ይሄም በንግድ ባንክ ላይም 0316 አለ እዛም ላይ 0316 ብላችሁ ስትገቡ የታዕካ ነገሥት በዓታ ለማርያም ገዳም ልማት ኮሚቴ ይላል። ልማት ኮሚቴው ነው ይሄን እየሰራ ያለው። ራሱን የቻለ ልማት አለው፣ የልማት ኮሚቴ አለ። ይሄንን ከማልማት ቤተ ጉባኤን ከማልማት የሚበልጥም ነገር ስለሌለ ቤተ ጉባኤ ካልታነጸ የሚታነጹ አብያተ ክርስቲያናትና ካቴድራሎች ሁሉ አገልጋይ የላቸውም እንደማለት ነውና በዚህ መልክ እንድታግዙን እንድትረዱን
እንግዲህ አባቶቻችን እንደሚናገሩት 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ደግሞ ጌጥ ነው ይላሉ። ይህን ትምህርት ቤት የሚፈጀው ፍጆታ አሁን ለጊዜው እንግዲህ መሰረቱን አጥልቀን መስራት ስለሚገባን እስከ 2 ቢሊዮን የሚፈጅ ስራ ነው የታቀደው። ይሄ 2 ቢሊዮን ሲጠቅሱት ለጊዜው ሊያስደነግጥ ይችላል። ሰው ከተባበረበት ሁሉም ኦርቶዶክሳውያን ከተባበሩበት ግን ለአንድ ሰው የሚደርሰው በጣም ጥቂት ሊሆን ስለሚችል ለሌላውም በማስተዋወቅ እዚህ ላይ ችሎ የረዳ መርዳት ነው። ችሎ ባይረዳም ለሚረዱ ቢያስተዋውቅም እንደ መርዳት ነው እኛ የምንቆጥረው። ለሚሰጡት መንገርም መስጠት ስለሆነ እንደገና ደግሞ ያልሰጡ ደግሞ የሚሰጡትን ያጡ ደግሞ መልካም መሻትም እንደ ስጦታ ብለን እንቀበለዋለንና እግዚአብሔር የልብንም መሻት ስለሚቀበል ሁላችሁም ኦርቶዶክሳውያን አቅማችሁ በፈቀደላችሁ በዚህ ላይ እንድትተባበሩና ተባብረን ተጋግዘን በገንዘብ ምክንያት ትውልድ ሳናንጽ እንዳንቀር በገንዘባችሁ ትውልድን እንድታንጹ አሳስባለሁ። መጋቢ ሐዲስ በጣም ጥሩ አድርገው ነው ያስጎበኙን። ጊዜ ቢኖር ኖሮ ከዚህ በላይ በጥልቀት ማየት እንችል ነበረ፣ ግን በጣም አመሰግናለሁ። እኛም እናመሰግናለን ስለመጣችሁ። በደንብ አስታውቁልን። እሺ፣ እናከብራቸዋለን፣ እንወዳቸዋለን። እናመሰግናለን። እሺ፣ መልካም ጊዜ። በኢትዮጵያ ታሪክ ውስጥ ጉልህ አስተዋጽኦ ካላቸው የሀገር መሪዎች ከነበሩ ነገስታት መካከል የዳግማዊ አጼ ምኒልክ መታሰቢያ ተደርገው በልጃቸው በንግስተ ነገስት ዘውዲቱ የተገነባው አዲስ አበባ የሚገኘው ጥንታዊው የታይካ ነገስት ባታ ለማርያም ገዳም ውስጥ ነው ቀደም ሲል የነበረውን ቆይታ ያደረግነው። እንግዲህ ይሄ ገዳም ሁለት አይነት ገጽታ ነው ያለው። በታሪካዊ ገጽታው የንጉሰ ነገስቱንና ከዛም ቀጥሎ ደግሞ በኢትዮጵያ ታሪክ ተጠቃሽ የሆኑ ተጨማሪ የሀገር መሪዎችን ታሪክ ሸክፎ የያዘ ነው። በየዘመኑም የነበረውን ዲፕሎማሲ ደግሞ በቅርስ ቤቱ ባሉ ስጦታዎች በኩል ለማንጸባረቅ የተሞከረበት ዛሬም ድረስ ታሪኩ ሕያው ሆኖ እንዲታይ የተደረገበት ትልቅ የታሪክም የቅርስ ማከማቻ ነው። ከዛ ባሻገር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ጉልህ አስተዋጽኦ ያላት ባለዘውድ ገዳም ናት ታይካ ነገስት ባታ ለማርያም ገዳም። ከዚህ ጋር በተያያዘ ከሚሰጥባት መንፈሳዊና ሃይማኖታዊ ግልጋሎት ጋር ተያይዞ ማለት ነው መንፈሳዊ ተቋሟና ትምህርት ቤቷ ተጠቃሽ ነው። እዚህ መጥቼ ያየሁትና የሰማሁት አንዱ ነገር ለበርካታ አስርት ዓመታት ታዋቂ የኢትዮጵያ ሊቃውንትን የሀገር መሪዎችን በየዘርፉ ያሉ ምሁራንን ያፈራው የታይካ ነገስት ባታ ለማርያም መንፈሳዊ ትምህርት ቤት አሁን የሚገኝበት ገጽታ በልዩ ሁኔታ አዳሪ ተማሪዎችን በቁጥር በዛ አድርጎ በመቶዎቹ ተቀብለው ለመስራት መንግስት በሰጣቸው ለገዳሟ መንግስት ባበረከተው አዲስ ቦታ ግንባታ ለባታ የሚል የትምህርት ቤት ግንባታ ጀምረዋል። ስለዚህ ትምህርት ቤቱ ለቤተ ክህነቱ እጅግ በጣም ግብአትና ቀድሞ መሰረታዊ ነገር ስለሆነ የቤተ ክህነት ትምህርት ቤቱን ማጠናከር ደግሞ ትኩረት ሊሰጠው የሚገባ በመሆኑ ገዳሟ በሰጠችው ልዩ ትኩረት የታይካ ነገስት ባታ ለማርያም ታዋቂው ዝነኛው አንጋፋው መንፈሳዊ የአብነት ትምህርት ቤት በግንባታ ላይ ነው የሚገኘው። ግንባታውን ለማስጀመር ቅድመ ሁኔታው ተጠናቋል። ስለዚህ ሁላችሁም የቤተ ክርስቲያን ወዳጆችና ከዚህ መንፈሳዊ ትምህርት ቤት ጋር በተያያዘ ታሪካዊ ገጠመኝ ያላችሁ እንዲሁም ደግሞ ገዳሙን መርዳት የምትሹ ሁሉ ትምህርት ቤቱን መገንባት እንድትችሉ በገዳሙ ጥሪ ቀርቦላችኋል። ይህንኑ እንደምታደርጉ ደግሞ ተስፋ እናደርጋለን። እዚህ የነበረን ቆይታ ይህን ይመስል ነበር። እናመሰግናለን።